ወይ ለቤተሰቦች ያለንኩ ወይ ለራሴ ያለንኩ ወንድሜ እንኳን እነን ተማምኑ ከክፍለ ሀገር እስከዚህ ድረስ መጥቶ ጠለው ማርያምን ወንድ ልጅ ሆኜ ግን እንደዚህ እናንተ ፊት ማውራቴ በጣም እናንተም በቃ አልቻልኩም። አልቻልኩም። እናንተ አልተረዳችሁም ወይ ነገ ብቻ አይደለም ሁሉም ሰው ጋር እኔ አልቻልኩም። ምንም ማውራት ማፍተው ምንም በማውራት የሚፈጠር ነገር የለውም። አውቃለሁ። ሄዱበት እንደፈለጋችሁ ተናገሩ። ሁሉም ወንድ ልጅ ጋር አለ ችግር እኔ አውቃለሁ። እኔ ጋር ብቻ አይደለም የትኛውም ወንድ ልጅ ጋር አለ። እኔ ብቻ አይደለም ይመቻችሁ። ወንድ ልጅ የተባለ የትኛውም ወንድ ልጅ ላይ የሚያጋጥም ነገር ነው። እኔ በጣም የተሰማኝ ለቤተሰቦቼ ስላልሆንኩ ነው። ሌላ ምንም አይደለም። ወይ ለቤተሰቦቼ ያልሆንኩ ወይ ለመጣው ለወንድሜ ስላልሆንኩ ነው። እንደሰማችሁት ነው። አያበላቸው ምንድነው የምትለን? ገና እግረ ወደ አዲስ አበባ ሲረግጥ እኮ ያርሰናልን ማሊያ ለብሰህ የአዲስ አበባን ሕዝብና ከተማ ከፍ ዝቅ አድርገህ መገረፍ ሲኖርብህ እንኳን ካንተ ከቆሽተለና ካበደ ውሻ ከጎበጥና ተቆመጠ ጋር ተቻችሎ የሚኖር ማህበረሰብ ስለሆነ እንደገባህ 40 መገረፍ ሲኖርብህ 40 ሺህ ቤት ተከራይተህ ያለ አቅም እንድትኖር አደረገ። ዛሬ ደግሞ ምን አድርጉ ነው የምትለን? ካንተ አካባቢ እኮ የሚመጡ ሰዎች አይደለም ባንተ እድሜ ትንሾች በ7 እና በ9 ዓመታቸው ጫማ ጠርገው ትልልቆች መኛ ጋር ጋርድነት ሰርተው ክብራቸው ነውራቸው ያልሆነ በጣም ጀግና ማህበረሰቦች ናቸው። ከየት ነው የበቀልከው? የመጣህበትን አካባቢማ አትወክልም፣ የተገኘህበትንም አካባቢ አትወክልም። ዛሬ ጊዜ እኮ በየክለቡ 200 ሺና 300 ሺህ ብር የሚከፈላቸው በቀን 4-5 አይነት የፀጉር ኮፍያ የሚያደርጉ ሴቶች እኮ በትልቁ መስታወት ሲስቁ፣ በትልቁ ባለየ ወንበር ሲጠጡ፣ እጃቸውን በሻምፓኝ ሲታጠቡ አምሽተው እኮ ቤታቸው ሄደው ቅያስ ውስጥ በተከራዩት 3000 እና 2000 በጋራ በተከራዩት ቤት በትንንሽ መስታወት እኮ ሴቶች ሲያለቅሱ ነው የሚያሩ። ያ ብር የተከፈለላቸው ሩቡን ወንድ ልጅ ምንም ሳያደርጋቸው ስለማይሰጣቸው ዓለም እኮ እያሳየች የምትከለክል እየጠበሰች የማታጎርስ ዓለም ነች። እንደዚህ አዲስ አበባን ማህበረሰብ እኔ አንተ ያልከው መድገም በማልችልበት ሁኔታ እኔ ወንዱ መድገም በማልችልበት ሁኔታ አንተ ሴታ ሴቱ እንደዛ ከተማና ህዝብ ተሳድበህ መገረፍ መለጥለጥ ሲኖርብህ ወደ ሀገር መመለስ ሲኖርብህ ተቀብሎ እንድትበላ አደረግ። ዛሬ ደግሞ በማያልቅ ድራማና ኮንቴንትህ እንደዚህ የመኪና ጎማ የመሰለ ከንፈርህና እንዳበይ ወንዝ ፈሶ የማያልቅ እንባህን እያዝረከረክ የተለከፈው ሻ መስለ ምን አምጡ ነው የምትለን? በዚህ ከባድ ጊዜ ትንሽ የምንደበርበትን የቲክቶክ ፕላትፎርም እንድንጠለውና እንድንጸየፈው አታርጉን እንጂ ከሴቶች ጋር ሚጥሚጣ እየተቀባ በቡታንታና በፓንት ውስጥ ሊጥና ብሲት እየጨመርክ ሙሉ ሌሊት ታድራለህ። ዛሬ ደግሞ ምንድነው ከወንድም ጋር ድራማ የምትሰራው? ወንድም የመጣ ሄደ ምናምን። እኛ ከዚህ ካለንበት ስቃይ ህይወት በየቀኑ ገሃነብ ከሆነ ህይወት እግዚአብሔር መጥቶ እንዲገላግለን እንጂ አንተ ወንድም ከየትስ ቢመጣኛ ምን አገባን? ኢየሱስ ነው እንዴ የመጣው? የኔ ወንድም መጣ ሊሄድ ነው የምትል ነው? መላእክታን የመጣ የኛም ወንድሞች እኮ ይመጣሉ። ሰላም በሌለበት ወጦ መግባት በማይቻልበት ቀጠና ነርተው መጣው ህይወታቸውን ቁማራ ሲይዘው ከልጅና ከእናታቸው ጋር ልመለስ እችላለሁ ብለው 24 ሰዓት ነርተው መጣው እኮ ይሄዳሉ። ሰላም በሌለበት ቀጠና ወንድሜን እንኳን ማስተዳደር አልቻልኩም። አንተም ወንድምህም የሊስትሮ ስራ እቃ ግዛ፣ ቀጥ ብለ ጫማህን ጠረግ፣ ጀብሎን ሲጋራን ያዝ፣ የቀን ስራን ግንበኛ ረዳት አናጺነት ስራ። እየመጣ እንዳልበሰለ ሊጥ አትንፈቅፈቅብኝ። ምን አይነት ወራዳ ማህበረሰብ ነው የተፈጠረው? ወንዱም ሴቱም መስከሬኑን ደቅኖ የሚያለቅሰው ምን ሊሆን ነው? እንባችሁ እኮ አሁን ከባድ ይመጣል ከተባለው የክረምት ጎርፍ በላይ እኮ ጠራርጎ ሊወስደን ነው። ስለሚቃጠሉ ቤተ መቅደሶች፣ ስለሚታረዱ አባቶች፣ ስለ ሀገር ሰላም እርስ በርስ ስለሚጨራረስ ወጣት እናልቅስ ወይስ ስላንተ እያለቀስክ ለሐጭ በለሐጭና እንዲህ ዝንብ በዝንብ ሆነ በሰበሰብከው ገንዘብ ነገ እንደ ጎማ መኪና ጎማ ሊግሩን አንስቶ እንደሚሸና ውሻ ከዚህ በፊት እንዳረግናቸው ቲክታከሮችን አልቅሰው ጊፍት ሰጠናቸው እየሳቁ እንደሰደቡና እንደረገጡን ነው። ይህን ቪዲዮ ኮፒ ሊንክ ሸር አድርጉት። ወንድሜ ከሌላ ሀገር መጣ ሊመለስ ነው ምናምን። በቃ ህዝቡ አዝኖ እናቴ ስላልክ ለእናት ፍርናሽን ቡታጋዝም ስቶቭም ገዝቶ ልኮልሃል። አሁን ደግሞ ባለች ብር የሊስትሮ መቀየውን የሆነች መዶሻ አናጺነት ይዘህ
የሆነ ህንጻ በጣም በስቶላል፣ ኮሪደር ልማት በጣም እየተሰራል ነው። መሮህን ገዝተህ አስፋልት መቀወር መፍለጥ ምናምን ጀምር እንዴ! አንተ ቆንጆ ሴት ብትሆን የሆነ ወንድ ከለር መልክ ለመስራት አንበሳ ላይ ወርድልህ ይችላል። ለዚህ ፊትህ ምን ያወርድልህ? ለዚህ ፊትህ ምን ይወርድልህ? አንተን የሚመስል እኮ ራሱ እንስሳ የለም። እና ይህንን ቪዲዮ ኮፒ ሊንክ ሼር አድርጉት። ወጣቱ ሰርቶ እንዲበላ እንዲበረታ እንዲነቃቃ እንጂ ክለብ ላይ እየሳቁ በትንሽ መስታወታቸውና በቆርቆሮ ቤታቸው ተከራይተው እንደሚያለቅሱ ሴቶች መልክና ከለር አትስራ። የሚያለቅስ ሰው ከትራሱ ላይ በሌሊት ጨለማን ተገና አድርጎ ብዙ ሴቶች ብዙ ወንድሞቻችን አሉ ተመርቀው መስራት ሲኖርባቸው ዕውቀት እያላቸው ወጣው መስራት ሲኖርባቸው ገላቸውን የሚሸጡ ወንዶችም ክብራቸውን የለወጡ ብዙ ዕውቀታቸውን ይዘው በቤት የተቀበሩ እንደ ካሮት ስላሉ ስለነሱ እንስብ፣ ስለ ሰላም እንስበክበት። እየመጣህ እንባ ትክክል ቀጥታ በማይወርድበት መንገድ ግማሽ መንገድ በአፍንጫ ወርዱ ግማሽ መንገድ አፍን አቤ ጎጃምን እንደሚዞረው በዚህ እየዞረ የሚወርደውን እንባህን እንደተለከፈ ውሻ ለሐጭን አታዝረክረክብን። ቆፍጠን በልና የመጣበት ማህበረሰብ የሥራ ሰው ነው። ልመና የሚያሳፍረው ሰው ነው። ለመስራት ሞክር። እየወጣ ተሳቀልይ ብለህ ለሐጭና ግጭን እንትን እያልክ ትውልድ አትግደልብን። ወንድማችሁ ገብረየስ ነኝ። ቪዲዮ ረዘም ይላል። ኮፒ ሊንክ ሼር አድርጉት። ትውልድ የሚቀረጽበት ሀገር የሚታነጽበት ነው። ማንም ሰው የቆመ ቢመስለው እንዳይወድቅ ይጠንቀቅ። መልካም ቀን ተመኘው። እመለሳለሁ፣ እመላለሳለሁ።